ተመልካቾቻችን አድማጮቻችን ይህ በኃይሉ ሚዲያ ነው። ፓርት 1 ጁምላ ኢንስታሌሽን እንዴት እና ላሳያችሁ እወዳለሁ። በጣም ቀላል ስቴፕ ነው። ከዩቲዩብ ላይ የተገኘውን በአማርኛ ትራንስሌት እያደረኩኝ ለዛሬ አሳያችኋለሁ። በቀጣይ ደግሞ ሪሊ እየሰራን በፕራክቲስ የምናየው ሁኔታ ይሆናል። ስለዚህ ጁምላን ኢንስቶል ለማድረግ ምንድነው ዋናው ነገር የሚለውን ነገር ማወቅ ነው። መጀመሪያ ጁምላን ኢንስቶል ለማድረግ የሚያስፈልጉ ሶፍትዌሮች አሉ። ከሶፍትዌሮቹ አንዱ ኢንስቶል ዛምፕ ነው። ከዛም ጁምላ ነው። ስለዚህ ኢንስቶል ዛምፕን ኢንስቶል ስናደርግ ማይስኩኤል አፓቼ እና ፒኤችፒ ቨርዥኑ ማወቅ አለብን። ይሄ ደግሞ ከዊንዶ ጋራ ኮምፓቲብል መሆኑን ማረጋገጥ መቻል አለብን። ከዊንዶ ጋራ ኮምፓቲብል መሆኑን ካላረጋገጥን ኢንስታሌሽኑ ላይ ቀጥልን ይችላል። ስለዚህ ጁምላው እና ዛምፑም ኮምፓቲብል መሆኑን ሪኳየርመንቱን በደንብ ማጣራት መቻል አለብን። ከዛ ኢንስታሌሽን ዛምፑን ማይስኩኤል እና አፓቼ ፒኤችፒ እነዚህ ቨርዥኖች ከዚህ ከምንጭነው ጁምላ ቨርዥን ጋር ተመሳሳይነት አለው ወይ የሚለውን እሱን በደንብ ማየት አለብን። እሱን ካየን በኋላ የመጀመሪያው ስቴፕ የምናደርገው ኢንስታሌሽን ዛምፕን ነው። እንግዲህ ዛምፕን ኢንስቶል ለማድረግ መጀመሪያ እንደማንኛውም ሶፍትዌር ዳውንሎድ ማድረግ አለብን። ዳውንሎድ ለማድረግ ደግሞ በቀጥታ ብራውዘሮቻችን ከፍተን ከዛን www.google.com በሚለው ውስጥ ኢንስቶል ዛምፕ የሚለውን እናደርጋለን። ከዛን ከኦፕሬት ሲስተማችን ጋር ኮምፓቲብል የሆነውን ኦር ከዊንዶ ጋር ኮምፓቲብል የሆነውን ሶፍትዌር እናያለን። ቢቱን ጨምረን ከዛን እሱን ዳውንሎድ ማድረግ ነው። ዳውንሎድ ካደረግን በኋላ በቀጥታ ምንድነው ዳውንሎድ አሁን ኦልሬዲ ዳውንሎድ እያደረገ ነው። ዳውንሎድ ፋይል ውስጥ ገብተን ኦፕን እናደርገዋለን ማለት ነው። የዳውንሎድ ያደረግነውን ፋይል እንደምታዩት ያው ዳውንሎድ የተደረገው ፋይል ይታያል። እሱን ዳውንሎድ ካደረግን በኋላ በቀጥታ ኢንስቶል ማድረግ ነው። ኢንስቶል ለማድረግ ያው ደብል ክሊክ እንደማንኛውም ሴትአፕ ደብል ክሊክ እናደርጋለን፣ ኔክስት እናደርጋለን። ይህ ሎኬሽን ነው ማለት የትኛው። እነዚህ ደግሞ ሰሌክት ኮምፖነንቶች ምን መካተት አለባቸው። ባይ ዲፎልት እነዚህ ሁሉ ያስፈልጋሉ ብለን የምንጠቀምባቸው ከሆነ እነዚህ እንመርጣለን። ከዛ ኔክስት ነው የምንለው። ኔክስት ካልን በኋላ ቀጣዩ ስቴፓችን ምንድነው ማለት ዛምፕ ሎኬሽኑን እንመርጣለን። ከዛን ይሄ ኢንስታሌሽን ጀምራል። ኢንስታሌሽን ከጀመረ በኋላ ያው ፋይናሊ ኮምፓቲቢሊቲ ላይ እና መጀመሪያ ምን ስላየነው ብዙ ማያስቸግረንም። ከዛን ፊኒሽ ነናል። ይህ እንግዲህ ማለት ያው ላንጉዌጁ ምረጡለት ነው የሚለው እንደ ስክሪን ላይ እንደምታዩት። ስለዚህ ባይ ዲፎልት እንግሊሽ ላንጉዌጅ ነው። ስለዚህ እንግሊሽ ላንጉዌጅን ሴቭ ብለን እንወጣለን ማለት ነው። በመቀጠል አሁን ኢንስቶል ካደረግን በኋላ ዛምፕ ኢንስቶል ካደረግን በኋላ አፓቼ እና ማይስኩኤልን ሪስታርት ማድረግ አለብን። ስለዚህ አፓቼ እና ማይስኩኤልን ስታርት የምትል አይከን አለች። ሁለቱንም አፓቼ ማይስኩኤልን ስታርት እናደርጋለን። ከዛም በቀጥታ እንደምናደርገው ልክ እንደ ዳሽቦርዱን ቼክ እናደርጋለን። ሎካል ውስጥ ዳሽቦርድ ብለን ስናየው ኦር ፒኤችፒ ማይአድሚን ስናየው እንደዚህ ይሄን መስል ስክሪን እናያለን። እዚህ ውስጥ መጀመሪያ ጁምላ ኢንስቶል ለማድረግ መጀመሪያ እዚህ ጋር ምን እንፈጥራለን? ዳታቤዝ ክሬት እናደርጋለን። ከዛ ሮል ይኖረዋል። ሮል ክሬት እናደርጋለን። ዩዘር ሮል ይኖረዋል። እሱ ክሬት እናደርጋለን። ስለዚህ ዳታቤዝ ክሬት ለማድረግ የመጀመሪያው ስቴፕ ያው ክሬት ዳታቤዝ ኔም፣ ዳታቤዝ ኔሙን እንጽፈዋለን እንደፈለግን። እዚህ ጋር ለምሳሌ ማይዲቢ የሚል ዳታቤዝ ክሬት አድርገናል። ከዛ ለዚህ ዳታቤዝ ያው በሌላ ቱቶሪያል እናየዋለን። ዩዘር አካውንት ያስፈልገዋል። በመቀጠል ምንድነው ይሄንን ዳታቤዝ እና ዩዘር አካውንት ከፈጠርን በኋላ ጁምላን ዳውንሎድ ማድረግ። ጁምላን ዳውንሎድ ለማድረግ እዚህ ከላይ ከምታዩት ዳውንሎድ ጁምላ ኦርግ የሚል ሳይት አለ። ከዛ ሳይት ላይ በምንፈልገው ቨርዥን በምንፈልገው ላንጉዌጅ ዚፕ የሆነውን ጁምላ ፓኬጅ እናወርዳለን። ከዛ ልክ እንደምታዩት ካወረድን በኋላ ምንድነው የምናደርገው? ይሄን ጁምላ ሴትአፕ ዚፕ ፋይል ነው። እሱን ኮፒ ብለን ይሄ ፎልደር ኔም አለ ማለት ሩት ዳይሬክተሪ የሚቀመጥበት አለ። በዚህ ኮንቴክስት ዛምፕ ኤችቲቲ ዶክ ብሎ ዲሞ ዌብ የሚለው ውስጥ ነው። ስለዚህ እዛ ውስጥ ፔስት እናደርጋለን። ፔስት ካደረግን በኋላ ምንድነው ኤክስትራክት እናደርገዋለን። ልክ እዚህ ጋር እንደምናደርገው ይሄኛው ዚፕ ነው። ኤክስትራክት እናደርገዋለን። ኤክስትራክት ካደረግን በኋላ ፋይሉን ዋናውን ሴትአፑን ኤክስትራክት ያደረግነውን ፎልደር በማንኛውም ብራውዘር እንጠራዋለን። ከዛ ኢንስታሌሽን ይመጣል ማለት ነው። ይሄ ኢንስታሌሽን ሪኳየርመንት ይሄ በሙሉ የሚያሳየን ምንድነው ቅድም ያልኳችሁ የመጀመሪያው ስቴፕ ዳታቤዝ ኮንፊግሬሽን ሳንጨርስ ወደ ሁለተኛው ስቴፕ ከሄድን
ቅድም አይነት ስቴፕ ኤረር ያመጣል። ስለዚህ መጀመሪያ ኮንፊግሬሽን አለ፣ ሁለተኛ ዳታቤዝ አለ፣ ሶስተኛ ኦቨርቪው አለ። ስለዚህ ሶፍትዌራችን ማለት ጁምላውን ስንጭን ኮንፊግሬሽን፣ ዳታቤዝ እና ኦቨርቪው የሚሉትን ነገሮች መርሳት የለብንም። ይህን ለማድረግ መጀመሪያ ኮንፊግሬሽን ላይ ሳይት ኔም እንጽፋለን። ሳይት ኔም ማለት ፈርስት ፔጅ ላይ ይሄ እንዳያችሁት ቅድም ያልሞላናቸው ነገሮች ነው። እነሱን ስቴፕ ሳልሞላ ወደሚቀጥለው ስቴፕ መሄድ አንችልም። ስለዚህ ሳይት ኔሙን የኛን ጁምላ ዲስፕሌይ የሚያደርገውን ሳይት ኔም እሱን እንጽፋለን። ዩዘር ኔም እና ፓስወርድ እንጽፋለን። እነዚህ ነገሮች ከጻፍን በኋላ በቀጥታ ወደ ነው የምንሄደው። ሁለተኛው ስቴፕ የሚሆነን ዳታቤዝ ኮንፊግሬሽን ነው። ይሄ ዳታቤዝ ኮንፊግሬሽን ላይ ቅድም እንዳልኳችሁ በሌላ በሁለተኛው በፓርት 2 ቱቶሪያል ይዤላችሁ ቀርባለሁ። ዩዘር አካውንት ዩዘር አካውንት አድ ያደርግነውን በሁለት በዳታቤዝ ኮንፊግሬሽን ላይ እሱን ቀጥታ ወደዚህ እንመዘግበዋለን። ይሄ ለምሳሌ ሎካል ውስጥ የሚለው እዛ በዳታቤዝ ላይ ቅድም ማይዲቢ ብለን የፈጠርነውን እሱን የሆስት ኔም አድ ዩዘር አካውንት ዩዘር ሮል አስናደርግ የሰጠናቸው ስሞች አሉ። እነሱ ስሞች እዛ ላይ እንሰጣቸዋለን። በመቀጠል እነዚህ ነሰሪ ኢንፎርሜሽን ከሞላን በኋላ እዚህ ጋር እንደምታዩት ባካፕ ያስፈልጋል ይላል። አዎ ይሄ ኦልድ ባካፕ ቢኖር እንደ ፍላጎታችሁ ነው፣ ግን ኦልድ ባካፕ ቢኖር የበለጠ ቀለል ያደርግላችኋል። ስለዚህ እነዚህ ነገሮች ከሞላን በኋላ መጨረሻው ስቴፕ እንደሚለው ኦቨርቪው። ይሄ ማለት ያው እስካሁን የሰራችሁትን ነገሮች የሚያሳያችሁና ላንጉዌጅ የምትመርጡበት እንግሊሽ ነው ያላችሁ ላንጉዌጅ የምትመርጡበትና ኢንስታሌሽን የምትጀምሩበት ነው። ከዛን ይሄን ካለፈ በኋላ መጨረሻ ላይ ኢንስቶል ስትሉት ኢንስታሌሽን ፕሮሲጀር ይጀምራል። ከዛን ያው ኢንስታሌሽኑ እንደምታዩት ትንሽ ሰዓት ይፈጃል። ስለዚህ ኢንስቶል ካደረግን በኋላ ያው መጨረሻ ላይ ምንድነው የምናደርገው? ኢንስታሌሽን ኮንግራቹሌሽን ኢንስታሌሽን ኮምፕሊትድ የሚል ይህን ሜሴጅ ስታዩ እንግዲህ ማለት ኢንስቶል ተደርጓል። በጁምላን በቀላሉ ኢንስቶል ማድረግ ይችላችኋል። ስለዚህ ጁምላን አክቲቭ ሆኖ እንዲሰራ ምን ማድረግ አለብን? ኢንስታሌሽን ፎልደሩን ማጥፋት አለብን ማለት ነው። ኢንስታሌሽን ፎልደሩን ማጥፋት አለብን። ምክንያቱም ባይ ዲፎልት ኢንዴክስ ፔጁን ሳይሆን የሚያገኘው አሁን ኢንስታሌሽን ውስጥ ገብቶ ኢንዴክስ ፔጅ ያገኛለው። ስለዚህ ኢንስታሌሽን ከጠፋ በቀላሉ ፍሮንት ኤንድ ማግኘት ስለምንችል ኢንስታሌሽንን እዚህ ጋር ገብተን ሪሙቭ ኢንስታሌሽን ፎልደር ብለን በቀላሉ ኢንስቶል ማድረግ እንችላለን። ኦር ደግሞ እዛም ፒኤችፒ ዶክ ኦር እዛ ያስቀመጥንበት ፋይሉን ገብተን ኢንስታሌሽን ሪሙቭ ስናደርግ በቀላሉ አክሰስ ማድረግ እንችላለን። አሁን በቀላሉ ጁምላን መጫቻንን በመሃል የሚያጋጥማችሁ ችግሮች ካሉ እንደዚህ በዚህ በማቀርባቸው ቱቶሪያሎች እንገናኛለን። ፔጁን ሰብስክራይብ ላይክ በማድረግ ተባበሩን። በክፍል 2 ደግሞ እንዴት ነው የሚገጥሙ ኤረሮች ምንድናቸው እንዴት ፊክስ የምናደርገው የሚለው እናያለን። በቀጣይ ደግሞ ፕለጊኖችን እንዴት ነው አድ የምናደርገው ካታጎሪ አርቲክል የሚሉት ነገሮች ሙሉ በሙሉ ትሬኒንጉን በደንብ እንድታውቁ በመስልታን ቱቶር አዘጋጅቼ ቀርባለሁ። መልካም ቆይታ።